ይኸውልሽ ሰውየው በየቦታው ጆሮ ጠብ ያለው እኔ እነግርሻለሁ አርፈሽ ተቀመጪ ብትሞች እንኳን ገዳይሽ ያዝና የተባለ ሽማግሌ መሆኑን ማወቅ አለባችሁ አስበከዋል የሸገር ባል ምክትል ስራ አስኪያጅ ትሆናለች ብሎ ማን አስቦ ያውቃል እና ታዲያ እኔም በነፃ ልጋበዝ ነው አንተን አንድ ልጄንማ ጥላውን እንደ ንጉስ ተንከባክቦ ነው የሚያስተናግድ ምን ነው አይ ምንም በጀመርሽው አዲስ ህይወት ደስተኛ ነኝ ይሄ ልብ ይዘግ ከገሊላ ጋር እንዴት እንደኖርክ ሳስበው ይገርመኛል ገሊላ በሁለታችሁ መሀል እንዳትገባ አደርጋለሁ አባ ደግሞ ቻክስት ተብዬዋ ችግር እንዳትፈጥር ፈራለሁ እሷ ደግሞ በሷ በሶ ለፖሊስ እናገራለሁ እያለች ምን ፈለክ ጋሽ ዝናው ይፈልግሻል ዝናው ማን ይሸልምሻለሁ ብሎሽ ነው ለፖሊስ ለመንገር ስትጣደፊ ነበር እባክህ አቶ ዝናው ማረኝ ብለቅሽ መልሰሽ ሌላ እሳት ለመጫር መሮጥሽ አይቀርም በጭራሽ እንደዛ አላደርግም በእውነት ነው አሁን ተንሽ ውጪ ሽታው ደስ ሲል ስጋ እንዲሰጠኝ ጥላውን ጅል ጠይቀው እንዴ እማ አቤት ሁሌም ደስተኛ እንድትሆኝልኝ ነው የምፈልገው ለዚህ ነው በጠዋት ተነስተህ ቁርስ እየሰራህልኝ ያለው አይ እኔ እንኳን በባዶ ወዴ ከመሄድ ብዬ ነው የሰራሁት መላኩ ጋር መሄድ አይጠበቅብህም ከዚህ በኋላ እዚህ መኖር ትችላለህ ምን አስበሽ ነው ምን አዛ ሁሉ ችግር ውስጥ ከከተተች በኋላ በቃ እዚህ ነው መኖር ያለብን እና ታዲያ እነ መላኩ ጋር እንዲሄድ አትፈልጊም አዎ ለምን ምክንያቱም የሰው ቤት የሰው ነው ከትዬ ገሊላ ጋር ስለተጣላሽ ነው እንደዚህ የሚያደርግሽ እኔ ላንተ አስቤ ነው እኔ ብታስቢልኝ ማኖረው እንደዚህ አትይ አራን ቁርሱን እንብላ ጭቅጭቁን እንተውና እኔ አርፌ ትምህርቴን ነው መማር የምፈልገው በአንቺ ምክንያት ከመምህር ማለት ጋር መጣላት አልፈልግም እነዛ ከተናገረች ለመላኩ ነግረዋለሁ ማነው ለኔና አታች አቤት ደሊና በሩን ክፈችው እንጂ ለምን መነጋገር አለብን ምንም እንነጋገረው ነገር የለም ደሊና ያንተን የተመረዘ ምግብ አልፈልግም እባክሽ ደሊና
የምትወጂውን ዱለት ያመጣልሽ። ምንም አልፈልግም አልኩህ እኮ ጋሽ። ለምን አትተውኝም? የተመረዘ መስሎሽ ከሆነ መጀመሪያ እኔ ቀምሰዋለሁ። መምሽቱ ለማገገም ስላለበት መመገብ አለብሽ። አንተ ራስህ ተኩሰህ ያቆሰልከኝ። እንደተናደድሽ አውቃለሁ። በመካከላችን ያለውን ነገር ማስተካከል አለብን። ልትገለኝ ከሞከርክ በኋላ ምኑን ነው የምታስተካክለው? ሁሉንም ተይውና እንደ ልጅ ልንከባከብሽ ደሊና። የምትንከባከበኝ ሴትዮማ አስፈራርተህ ወደ መጣችበት መለስካት እኮ። ይሄ ነው መንከባከብ? አክስትሽ ለፖሊስ አመለክታለሁ ስትል መቼም ዝም ብዬ ተቀምጬ እንደማላያት ታውቂያለሽ። እና ምንስ ምትልህ? በዛ መጠን ልታስፈራራት ይገባ ነበር? ምን ያክል ለህይወቷ ፈርታ ወደ መጣችበት እንደተመለሰች ታውቃለህ? ድርቅናዋን ለዚህ ያደረሳት። ለማንኛውም ካንተ ምንም አልፈልግም። ምን ማለት? አንተ ራስ ወዳድና ክፉ ሰው ነህ። አንተን ያወቅኩበት ቀን የተረገምኩት። ሆስፒታል እያለች ነበር ያደረኩት ነገር ትክክል አለመሆኑን የተረዳሁት። ለዚህም ነው ደጋግሜ ይቅርታችን የምጠይቀው። ደሊና፣ አንቺም ያደረግሽን ነገር አትርሺ። ወንድሜን ከእጄ ላይ ነጥቀሽኛል። እና እኔስ ምን ላድርግ? የታዘዝኩትን መኪና ወንድምህ እንደያዘ በምን አውቃለሁ? አለማወቅሽ ከተጠያቂነት አያድንሽም። አንተ ራስህ ብዙ ተጠያቂ የሚያደርጉህ ነገሮች ሰርተሃል። ግን አንድ ቀን ራስህን ተጠያቂ አድርገህ ታውቃለህ? አሁን ተረጋጊ ደሊና። አልዋሽሽም፣ ልገልሽ ፈልጌ ነበር። ግን ተረጋግቼ ሳስበው ውሳኔ ትክክል አለመሆኑን ተረዳሁ። ሁሉም ነገር ወደ ነበረበት እንዲመለስ እፈልጋለሁ። እኔ ግን አልፈልግም። ስለዚህ ከቤት ይወጣል። ስሜታዊ ሳትሆኚ አስቢበት ደሊና። ምንም የማስብበት ነገር የለም። የኔ ልጅ በጣም ነው የማመሰግነው። ምን የመሰለ ጣፋጭ ቁርስ ነው ያበላኝ። እንዳይለምድብሽ። አሁን እንደው በጠዋት ተነስተህ ለእናንተ ቁርስ ብታዘጋጅ ምን ችግር አለው? እኔ ሁሌ ከሰራሁልሽ አለ የተባለ ሼፍ ቢሰራልሽ እኮ አትወጂም። እሱስ እውነት ነው። በቃ ተነስና ሂድ። እንዴት አደራችሁ? ሁለታችሁም ስጋ ትወዳላችሁ ሊሆን ይዤ የመጣሁት። ቴዲ ተቀበለው። በጠዋት ብታመጣ ጥሩ ነበር። አረፈድኩ ማለት ነው እንዴ? ልጄ ምግብ ሲሰራ ሼፍ እንደሚያስንቅ ነግሬህ የለ? በሚገባ። ምን የመሰለ ፍርፍር ሰርታ በላኝ መሰለ። እንዲህ የምታደንቂውን ፍርፍር አንድ ቀን በቀምሰው ደስ ይለኝ ነበር። እኔ ስጋውን ስሰራ ትበላለህ። በቃ የኔ ልጅ ትምህርት ቤት እንዳይረፍድብህ። እሺ ተቀበል። ለምሳ ግብዣ ራሴን ላዘጋጃ። እኔ ቀይ ወጡን ከሰራውኝ በኋላ ያቺ ቀምቃሚ የምግብ ሰራተኛ እንዳታባርራት ፍራ። ቀምቃሚ? ያው የዛኔ ምግብ እንድሰራ እያስተዋወከኝ ቀን ለምን የቀረው ይመስልሃል?
ስትጠጣ ይቻት እኮ ነው። የሆነ ነገር ለማድረግ እያሰብክ ነው። ታዲያ ለነገሩ እዛ ጭስ ውስጥ ተተክላ ውላ ባትጠጣ ነው የሚገርመው። አንቺ ካልሽ ይሁንሽ። እኔ ስላልኩ ብቻ? አዎ ዘውድዬ። ቀዘቀዘ እኮ። ምን ሻይህ ቀዘቀዘ። ምንድን ነው ያሳሰበ? ይቺ ሴትዮ በመሄዷ እኮ ደስ ሊልህ ነው የሚገባው። ደሊና ግን ልታናግረኝ አስፈልግም። እሱን ያሳሰበ? አዎ፣ እሷን ለማሳመን የሆነ መንገድ መፈለግ አለብኝ። ከእሷ ጋር ጊዜ ማባከንህን አቁም። መሆን ያለበት ነገር ነው የሆነው። ስለተኮስኩባት መጸጸቴን ለማሳመን አንድ ነገር ማድረግ አለብኝ። ጭራሽ እንዳዘንኩ እንድትረዳ ይፈልጋል። አሁን ሊያሳስብህ የሚገባው አርፎ መቀመጣ ነው። የምሬን ነው የምልህ። ደሊና ሄዳ ለፖሊስ ምንም አለማለቷ ማመስገን ያለብህ። ብሌን፣ ለእሷ አንድ ትልቅ ነገር ማድረግ አለብኝ። ይቅርታዬ እንድትቀበልን የሚያደርጋት ነገር። ምን ታስቢያለሽ? በትክክል እያሰብክ እንዳልሆነ ነው የማስበው። ቴዲ ተቀመጥ። ሰሞኑን ጠፍተሃል። ያው ከምስጋና ጋር በተፈጠረው ነገር ለብቻችሁ ጊዜ ትፈልጋላችሁ ብዬ አስቤ ነው። መቼም ቢሆን ለአንተ ጊዜ አለን ታውቃለህ። ማታ እመጣለሁ። ምን ነው? ምን እያሰብክ ነው? መምህር ማለት ችግር ውስጥ ትከተኛለች ብዬ አስቤያለሁ። ያው ከእናቴ ጋር ወይዘሮ ማሌት ስራዋን የምትወድ በጣም ጎበዝ መምህራችን ናት። ያ ማለት አንተን ሊጎዳ የሚችል የግል ጉዳይ ወደዚህ ወደ ትምህርት ቤት ይዛት መጣ ማለት ነው። አንተ ዝም ብለህ ትምህርት ላይ አተኩር። እሺ ቴዲ፣ የጥላሁንና የእናንተ ግንኙነት አንተን በምን መልኩ አይጎዳ። አሁን ግን ከዚህ ጉዳይ ራቅ። እሺ ጋሼ፣ አመሰግናለሁ። ቴዲ። አቤት ጋሼ። ሰሞኑን ከምስጋና ጋር ላያችሁ። ያው ያለፉት ትምህርቶች ላይ እንዲደርስ እያጠና ስለሆነ ጊዜ ልስጠው ብዬ ነው። ትላንትና እኮ አብረን ነው ወደ ቤት ሄድ ነው። ጥሩ። ከአጠገባችሁ አታረቁት። አታስብ ጋሼ። ቆይ ለምንድን ነው የማትተወኝ ጋሼ? አንድ የሆነ ነገር እያሰብኩ ነበር። ብነግርሽ ተወጅ ይሆናል። ምንም መስማት አልፈልግም። ያጎትሽ መኪና ገራዥ ነው ያለው እና መቼም መኪናው ተወስዶበት ዝም ብሎ እንደማይቀመጥ እናውቃለን። ምን አድርጊ ነው የምትለኝ? ከምትጣሉ ወስደሽ ትሰጪዋለሽ።
ቆይ ለምንድን ነው ጥሩ ለመሆን እየሞከርክ ያለው? ሌና አንቺ ላይ መተኮሴ ስህተት ነበር። ይቅርታህን ተቀበልኩ እኮ። ለምን አትወኝም? ባልወልድሽም ልጄ ነሽ። ተውሽ አልችልም ሌና። ልጅህ ብሌን ናት። ለዛም ነው ቢዝነሱን አሳልፈ ለሷ የሰጣት። ትሳት በይ። ለምንድን ነው የማልለው? ስራውን ለብሌን አሳልፌ ልስጣት የነበረው ከፈለቀች ጋር ወደ ክፍለ ሀገር ለመሄድ እቅድ ስለነበረ ነው። አሁን እሷ ሄዳለች፣ እኔ ደግሞ ወደ ስራ ተመልሻለሁ። ያንተ ወደ ስራ መመለስ ለእኔ ምን ይጠቅመኛል? ከዚህ በኋላ ወደ ስራ የመመለስ ፍላጎት ቢኖርሽ ቀድሞ ይከፈልሽ ከነበረው ገንዘብ በተሻለ ነው የምትሰራ። መኪናሽን ታድሳት ትይዣታለሽ። መኪና የመቀየር ሀሳብ ካለሽ ደግሞ የመረጥሽ መኪና መያዝ ትችላለሽ። አንዳንድ ጊዜ አስቸጋሪ ነገሮች ምንን ማን የበለጠ እንደሚያስፈልጉ ያሳዩናል። ለእኔ አንቺ ብዙ ነገር ነሽ እና ይህንን እንድታሳልፊ በማድረጌ በጣም አዝናለሁ። ግን መኪናውን አድሰህ ስለምትሰጠኝ ያደረግከውን ነገር ሁሉ ረሳልሃለሁ ማለት ግን አይደለም። ይገባኛል። ብቻ አሁን በእኔ ያለሽ ንዴት በርቶ ሁሉም ነገር እንደ ቀድሞ እንደሚሆን ተስፋ አደርጋለሁ። እንዴ እማዬ እዚህ ምን ትሰሪያለሽ? አንተ እዚህ ጥበቃ መስራት ጀመርክ እንዴ? የምሬን እኮ ነው። በሰላም ነው የመጣሽው? ማህሌትን ላገኛት ነው። ስለ ዘውዴ ልታወሩ እንዳልሆነ ተስፋ አደርጋለሁ። አንተ ልጅ አዋቂ ሲያወራ ጣልቃ ትግባ ብዬ አልነገርኩህ? ቻው በቃሽ። ኦ አምላኬ፣ ከተገናኘን እኮ ረጅም ጊዜ መሰለኝ። ውጪ ምሳ እንድንበላ ነው የመጣሁት። ባለቤቴ በእሷ ጉዳይ ላይ ጣልቃ ትግቢ ቢለኝም እኔ ግን በጓደኛዬ ላይ ፊቴን አላዞርም። አመሰግናለሁ። ባለቤትሽን እኮ መጠበቅ አለብሽ። ዘውዴ ሰሞኑን እንዴት እንደሆነች አይተሻታል? ራስሽን መለወጥ አለብሽ። ባልሽ ሲያይሽ በአንድ ሰከንድ 5 ጊዜ እንዲያስታውስሽ ማድረግ አለብሽ። የሂሳብ ስሌትሽ መስተካከል አለበት። ይኸውልሽ ሰምኛለሽ አይደለ? በመጽሐፍና በህግ መመራትሽን አቁሚ። ዘውዴ እኮ ምንም አይነት የማስተማር ክህሎት እየተጠቀመች አይደለም። ከባልሽ ጋር ለዘመናት ኖረሽ ድንገት አንድ ሴት ተነስታ የራሷ ልታደርጉ አትችልም። ትክክል ነሽ። እኔ በህይወት እያለሁማ እንደዚህ እንዲሆን አልፈቅድም። እቺ ደንባራማ አትበልጠኝ። በትክክል እና ምን እናለው? እቺን ኮተታ መኪና ሻል ባለ መኪና እንቀይርላታለን። መኪናዋን ልትቀይርላት እንዳሰብክ ስትነግራት ብቻ ይቀራለች። ወደ ስራ የመመለስ ሀሳብ ካላት በምትሰራው ስራ ይከፈላት ከነበረው ብር የተሻለ እንደሚከፈላት ነግራታለሁ። ታዲያ ይሻለች? ለማሰብ ጊዜ ትፈልጋለች። ስለዚህ ይቅርታህን ልትቀበል አልፈለገችም። እንዴት ይሄ አይገባህም? አትሳሳች። እውነታው ይሄ ነው። ለማንኛውም ብዙ ልንነጋገርበት የሚገባ ጉዳይ አለ። ጉዳዩን ማቅለል አይደለም። ከዚህ በኋላ ወንድምህን አናገኘው። አንተ ግን ከዛ በኋላ ራስህን ጥለሃል።
ስለዚህ ንቃና ወደ ስራ እንመለስ። የምርሽን? የወንድሜ አርባ ሳይወጣ ወደ ስራ እንመለስ ትፈልጊያለሽ? አባ ማሰብ ፈልጋለሁ። ምንድን ነው የምታስበው? የወንጀል ህይወቴ ቀስ በቀስ እያጠፋኝ እንደሆነ የሚሰማኝ ላይ ከዚህ በኋላ በቀሪ ህይወቴ እየተጸጸትኩ መኖር አልፈልግም። ወደ ስራ ተመለስ እያልከው አይደለም፣ ግን ስራውን እስከምለምደው ድረስ አጠገቢ መሆን አለብን። ወደዛ ስራ በተመለስኩ ቁጥር በዙሪያ ያሉ ሰዎችን እያጣሁ ነው። ያለ አንቺ አይታይሽም። እጆቼን በተመለከትኩኝ ቁጥር የጠና ደም ነው የሚታየኝ። በዛ ጭንቀት ውስጥ ሆኜ ደርሊናን ተኩሼ ልገላት ነበር። ይህ ስራ ዋጋ እያስከፈለኝ ነው። የሰራኋቸው ኃጢአቶች አንድ ባንድ ወደ እኔ እየመጡ ነው። ዛሬ እዚህ አስረ ልታውለኝ አስበሃል? እኔ ያለው አይደል እንዴ አንቺን በመፈለግ ውስጥ ታስሬ የኖርኩት እንዴ? እንደ ዘንድሮ ጎረምሶች በቃላት እያማለልከኝ ባልሆነ እና ተሳክቶልኛል። ምናልባት ቆይ እዚህ ምሳ የምንበላ ከሆነ ጠዋት ስጋው ለምን ይዘህ መጣ? የጠዋቱን ስጋማ ያመጣሁት ለቴዲ ነው። እንዴት? እኛ የመረጥነውን ስንበላ እሱስ ለልጄ በዚህ መጠን ታስብለታለህ ብዬ አልጠበቅኩም ነበር። ዘውዴ ቴዲን ምን ያህል እንደምትወጂው አውቃለሁ። ይሄ ማለት ግን ከምትሰሪው ቀይ ወጥ አልቀምስም ማለት አይደለም። አረ በቃ ቤት ሂጅ ወጥ ልስራ፣ በኋላ ከመጣክ ቡና ፈላልሃለሁ። እሺ እሺ። ብዙ ባልናገርም ያደረግከውን ጥረት ሁሉ አይቻለሁ። ከጠና ሞት በኋላ የተረዳሁት ነገር ነገር ለመኖራችን እርግጠኛ ለመሆናችን ነው። ከአንተና ከባለቤት ጎን ሆኜ መጠጥ ቤቱን ማስተዳደር እፈልጋለሁ። ድጋሚ ወደ ስራ ልትመለስ ማለት ነው? አዎ፣ ግን መጠጥ ቤት ውስጥ ብቻ መስራት የምፈልገው። አውቃለሁ። አሁን ያለበት ጊዜ ምን ያህል ከባድ እንደሆነ ይገባኛል። መነጋገር እንችላለን ጋሽ? በሚገባ። ለተወሰነ ጊዜ ሳስብበት ነበር። እናም ሁለታችንም አጥፍተናል። ባላሰብኩት ሁኔታ ጎድቻለሁ። ጠና መግደሌ በህይወት የሚቆጨኝ ነገርና ትልቅ ጥፋቴ ነው። እናም እኔን ለመግደል መሞከር አልወቅስም። ጠና ፈልገሽ አይደለም የሚገደልሽ ደሊና። ነገር ግን ከዛ በኋላ ደበቅሽ። ለመናገር በጣም ፈርቼ ስለነበረ ነው። ሁለታችንም ጥፋተኞችንም ደሊና። ሁለታችንም ከልብ ይቅር ካላልን ህይወት ከባድ ትሆንብናለች። እኔም ለዚህ ነው የመጣሁት። ዳግመኛ እንደዚህ እንደማንደራረብ ተስፋ አደርጋለሁ። እማ የመዋኛ ገንዳ እራሱ አለ። እውነት? አዎ። አንተ ግን እንደ አባት ውሃ ትወዳለህ። ዛሬ ቴዲኛ ጋር ይመጣል። ካታው ነው የሚሆነው።
በጣም አሪፍ። እንዴ ምንድነው ልብስ እንደዚህ የቆሸሸው? አይ ምንም ወድቄ ነው። ምን ስትሆን ነው ደግሞ የወደቅከው? እስቲ አረ ምንም አልሆንኩም እኮ። ልብስ እንደዚህ ሆኖ ምንም አልሆንኩም ትላለህ? በል ሂድና ልብስህን ቀይር። እማዬ በሩን ቆልፎ ሄዳለች። የት ሄደች? እኔ እንጃ፣ ሸገር ባር መሰለኝ። ስደውልላትም አታነሳም። እቺ ሴትዮ ለምንድን ነው ለአንድ ልጇ እንደዚህ ኬርልስ የምትሆነው? እትዬ ገሊላ፣ እማዬውን ደስተኛ ነች። በእኔ ምክንያት ደግሞ እንድትከፋ አልፈልግም። ለምንድን ነው ቆይ የምትከፋው? ቢገባት እኮ የጥላውንን ትዳር እያፈረሰች ነው። ገሊላ፣ በቃ ከምትጨቃጨቁ እኔ ወደ ቤት ሄዳለሁ። ኧረ በእናትሽ እንዴ! በቃ ይቅርታ። ከአንተ ጋር እንደዚህ ቁጭ ብሎ ማውራት ናፍቆኝ ነበር። ትክክል ነበርሽ። አንቺም በልጅነትሽ ወደዚህ ስራ በማምጣቴ ህይወትሽን አበላሽቼዋለሁ። አባት እንደዚያ ያደርግ። ትምህርትሽን ስታቋረጪ በማስቀጠል ህይወትሽን እንድታስተካኪ ማድረግ እችል ነበር። አይ ጋሼ፣ ትምህርት ሁሉ ነገር አይደለም። አንተ እኮ የቻልከውን አድርገሃል። ደግሞም ከጎዳና አንስተህ ህይወት ሰጥተኸኛል። የኔ ልጅ አሁንም አልረፈደብሽም። ህይወትሽን መቀየር ትችያለሽ። እንደኔ መሆን የለብሽም። እኔ እናንተ አንድ አይነት ነን ጋሼ። ከአንድ ጥሮታ ከወጣ ሽማግሌ የተሻለ መስራት ትችያለሽ። ለዛ ጥሮታ ደግሞ ገንዘብ የለም። አንቺ ደግሞ ገና ወጣት ስለሆንሽ የተሻለ ህይወት መቀጠል ትችያለሽ። ከየት ተመለስሽ ተማሪነት ተፈተኝ። ስለ ወደፊት ጊዜሽ አስቢ።